ዕብራውያን መልእክት ምዕራፍ 13 ከቁጥር 14 እና 15 ነው 15 እና 16 ነው የምናየው። ግን ከላይ ጀምረን እናንብብ ከቁጥር 7 ጀምሮ። የእግዚአብሔር ቃል የነገሯችሁን መሪዎቻችሁን አስቡ፣ የኑሯቸውን ፍሬ ተመልከቱ፣ በእምነታቸውም ምሰሏቸው። ኢየሱስ ክርስቶስ ትናንትና ዛሬም ለዘላለም ያው ነው። በልዩ ልዩ አይነት እንግዳ ትምህርት አትወሰዱ። ልባችን የሚጸናው በጸጋ እንጂ የምግብ ስርዓት በመጠበቅ አይደለም። ይህንንም ስርዓት የሚጠብቁት እንኳ በዚህ አልተጠቀሙም። በድንኳኒቱም የሚያገለግሉ ከዚያ ሊበሉ መብት ያላገኙበት መሠዊያ አለን። ሊቀ ካህናቱ ስለ ኃጢአት ስርየት የሚሆነውን የእንስሳት ደም ይዞ ወደ ቅድስተ ቅዱሳን ይገባል። የእንስሳቱ ስጋ ግን ከሰፈር ውጭ ይቃጠላል። እንዲሁም ኢየሱስ በራሱ ደም አማካኝነት ሕዝቡን ሊቀድስ ከከተማው በር ውጭ መከራን ተቀበለ። ስለዚህ እኛም እርሱ የተሸከመውን ውርደት ተሸክመን ከሰፈር ውጭ ወደ እርሱ እንውጣ። ምክንያቱም በዚህ ቋሚ ከተማ የለን፣ ነገር ግን ወደፊት የምትመጣዋን ከተማ እንጠብቃለን። ስለዚህ ዘወትር የምስጋናን መስዋዕት ይኸውም ለስሙ የሚመሰክሩ የከንፈሮችን ፍሬ በኢየሱስ አማካኝነት ለእግዚአብሔር እናቅርብ። ደግሞ መልካም ማድረግን እና ያላችሁንም ከሌሎች ጋር መካፈልን አትርሱ። እግዚአብሔር ደስ የሚሰኘው እንደዚህ ባለው መስዋዕት ነውና። እግዚአብሔር እንዲያስተምረን አጭር ጸሎት እናቅርብ። እግዚአብሔር መልካም አባታችን ሆይ ስለዚህ ጊዜ እናመሰግናለን። ዛሬ በፊትህ እንድናመልክህ እንድናከብር እድል ስላገኘን፣ እነዚህ ርኩስ አንደበቶች ምላሶች አንተን እንዲቀድሱ በልጅ በክርስቶስ ኢየሱስ እድል ስለሰጠህ፣ እኛ ምንም እንኳ የተገባን ባንሆንም በልጅ ቀድሰህን ስምህን እንድናከብር ስላሰብከን በእውነት እናመሰግናለን። በፊት መቆም አንተን ማክበር እጅግ መታደል ነው እና በፊት እንድንሆን ስለወደድክ ተመስገን። አሁንም ቃልን ደግሞ እንድታስተምረን እነዚህን ቁጥሮች እንድትገልጥልን፣ በዚህም ህይወታችንን እንድትጎበኘው በቃልህ ልባችንን በቅዱሱ መንፈስ በዚህ ቃል በኩል እንድትጎበኝ እንለምንሃለን። ስለ ሁሉ ነገር ስምን እናከብራለን፣ እናመሰግናለን። ይህን ጸሎት በልጅ በክርስቶስ ኢየሱስ በኩል ስማን፣ በኢየሱስ ስም አሜን። እግዚአብሔር የሚወደው መስዋዕት ወይም ደግሞ የእውነተኛ ሃይማኖት የመጨረሻ መገለጫ ልትሉ ትችላላችሁ። ጠዋትም በዛ አይነት መንገድ ያየ ነው። ያው ትይዩ ተቀጥላ ስለሆነ በዛው አይነት መንገድ እናየዋለን። እንግዲህ ጠዋትም ምን እያወራን እንደነበረው በዛው በዘመኑ ክርስትና ኖቭል ተደርጎ የሚታይበት ወይም ደግሞ አፈንጋጭ ተብሎ የሚታሰብበት ምክንያት የሚታይ አምልኮ ስርዓቶች ብዙ የሌሉት አለመሆኑ ከሌሎች ሃይማኖቶች ጋር ባለው ቴንሽን ኢቭን ይሁዲነትን ብትሉ ሌሎችም ሃይማኖቶች ጋር ባለው ኤቴስቲክ የሚመስል ወይ ደግሞ ኢአማኒ እንደሆኑ ተደርጎ እንዲቆጠር አይነት ያደረገ አይነት ነው እና የዕብራውያን ጸሐፊ አንዱ አሁን ወደዚህ ሃይማኖት መጥተው በጣም ተራ በሆነ አይነት የቸርች በጣም ያን ያህል ግርማዊነታቸው በማይታዩ የቸርች ስርዓቶች እና የወንጌል ቃል ስብከት ውስጥ ለሚኖሩ ሰዎች ወደኋላ መመለስ አይድል ሊመስል ይችላል። ማለትም ወደ ጁዳይዝም መመለስ የክብር ሃይማኖት ሊመስላቸው ይችላል እና ያንን ካደጉበትም የህይወት አንጻር ያን ምለው ለምንድን ነው አንድ እንትን አለ የአፍሪካ ሚሽነሪዎች ላይ አንድ አፍሪካን ፊሎሶፊ ላይ ስታንዳርድ ቴክስት ነው ነገር እና ፕላሲድ ቴምፕልስ የሚባል ቤልጂየም ፕሪስት ነው እና ምን አይነት ጥናት ነው የሚሰራው አፍሪካ ውስጥ የነበሩት ብዙዎቹ ክርስትናን ወደ መቀበል የመጡ ሰዎች በህይወታቸው ማብቂያ ጊዜ ወደ ድሮ ትራዲሽናል ሃይማኖታቸው ይመለሳሉ እና አብዛኞቹ ሪናውንስ ያደርጋሉ ክርስትናን። ከዛ የዛ የጣዖት አምልኮ ፕሪስቶች እንዲመጡ መጠየቅ ወደዛ ይዞራሉ እና ለምንድን ነው እንደዚህ የሚሆኑት ብሎ ይጠይቅና እሱ ብቻ መልሱ ያው የአፍሪካን ፊሎሶፊ ያልተረዳንም ያለ ተርታል። ያው ስላችሁ ችግሩ ወንጌል በአግባቡ ሰው ስላልገባው ነው እንላለን እንጂ ሌላ ኤክስተርናል የሆነ ማቴሪያል ምክንያት መስጠት ብዙ ደካማነት ነው። ዋዳም ሴይንግ ሰዎች ያመኑበት ሃይማኖት የድሮ ሃይማኖታቸው ሞር አትራክት ወይ ነው ልባቸውን ሊያሸንፍ ይችላል። ደግሞ ወደዚህ ስንመጣ በጣም ረጅም ዘመናት አባቶቻቸው የተከተሉት የሃይማኖት ስርዓቶች ናቸው እነዚህ እና ይህን ማቆም ሊከብዳቸው ይችላል እና ጸሐፊው መቆም ያለበትን ሶሊድ ምክንያት ይሰጣል። እሱም እንግዲህ ምዕራፍ 1 እስከዚህ ድረስ ያየነው ኢየሱስ እንዴት የነዛ ምሳሌው የነዛ ስርዓቶች ፉልፊልመንት እንደሆነ
በመሳደብ ወይ ደግሞ ባዶ መሆኑን ከማሳይ ቀጥታ አይረባም ከማለት ይልቅ ኢየሱስ እንዴት የነዛ ነገሮች ፉልፊልመንት ወይ ፍጻሜ እንደሆነ አብዛኛውን ሰዓት ወስዶ ያስረዳል። ነገር ግን የጀጅመንት ንግግሮቹን በየመሃሉ ይሄን አልሰማ ብላችሁ ደግሞ ግን እንሄዳለን ካላችሁ ግን ስርዓቶቹ በራሳቸው ምንም የሌላቸው ኢየሱስን ሙሉ እንዲያረጋቸው የሚጠብቁ የነበሩ ናቸው በማለት ይናገራል። እና እዚህ ላይ ክርስትና ላይ የሚመጣውን ፕሬሸር እየመለሰም ጭምር ነው እና ብልጫውንም ደግሞ እያሳየ እና ዛሬ ከቁጥር 15-16 ላይ የምንመለከተው ጸሐፊው እግዚአብሔር የሚወደው የአምልኮ ስርዓት ምን አይነት እንደሆነ ነው የሚናገረው። ጠዋት እንግዲህ እንዳያችሁት በክርስቶስ ኢየሱስ ሙላቱን ስላገኘ እኛ የተሻለ መሰዊያ በክርስቶስ ኢየሱስ አለን። ኃጢአት የተሰረየበት በክርስቶስ ኢየሱስ ሙሉ የእግዚአብሔር ፍርድ ከላያችን የወረደበት ወደ ቅድስተ ቅዱሳን የገባንበት እርሱ ስለኛ የተፈረደበት በመሆኑ ወደ እግዚአብሔር የቀረብንበት እውነታ በክርስቶስ ኢየሱስ ሆኖልናል አለ። ከዛ ግን ሌሎች የሃይማኖቱ የአዲስ ኪዳን የእውነተኛ ሃይማኖት መገለጫዎችን ወደ ማውራት ይሄዳል እና ቁጥር 15-16 ላይ እሱን እናያለን። ስለዚህ ዘወትር የምስጋናን መስዋዕት ይኸውም ለስሙ የሚመሰክሩ የከንፈሮችን ፍሬ በኢየሱስ አማካኝነት ለእግዚአብሔር እናቅርብ። ሊትራሊ እሑድ ስንሰበሰብ ምን እናድርግ ብላችሁ ከጠየቃችሁ ጸሐፊው እነዚህ ነው የሚመልሰው። በዚህ ቴክስት ልትሉ ትችላላችሁ። አይደንቲፋይ የሚያደርገው የአዲስ ኪዳንን አምልኮ ምንድን ናቸው? የቸርች እግዚአብሔር የሚቀበለው አይነት አምልኮ የቸርች ወርሺፕ ምንድን ነው? አሁን ከክርስቶስ ኢየሱስ መምጣት የተነሳ ምንድን ነው የቆመው? ምንስ ነው አሁን መቀጠል ያለበት ነው ጥያቄ። ስለዚህ አንዱ ያው ቅድም ጠዋትም ሲነበብ ምን ያህል ዲቴይልድ በጣም ደብዝ ያላቸው ስርዓቶች ነበሩ፣ ላይክ ረጅም ስርዓቶች ነበሩ ይደረጉ የነበሩትና እነዛ ሁሉ ቀርተዋል። ለምን ሲባል በክርስቶስ ኢየሱስ ስለተፈጸሙ። ከዛ መላቀቅ ቀላል ነፃነት አይደለም። ግን ያ ቀርቶ ግን ማድረግ ያለብን ነገሮች ደግሞ አሉ። ቁጥር 15 ስለዚህ ዘወትር የምስጋናን መስዋዕት ይኸውም ለስሙ የሚመሰክሩ የከንፈሮችን ፍሬ በኢየሱስ አማካኝነት ለእግዚአብሔር እናቅርብ። ይሄ አንድ ብቻ አይደለም፣ ወሳኝ ነው። ክርስትና የሚያቀርበው መስዋዕት አለ ወይ ስትሉት አዎ ይላል ጸሐፊ። እሱም ምንድን ነው? የከንፈሮችን ፍሬ ነው። አንዱ መስዋዕት በጋ አይደለም፣ ሌሎች ነገሮች አይደሉም። እንግሊዝኛው በተለይ እንደዛ ነው የሚለው አይደለ? by him therefore let us offer the sacrifice of praise። አይቶ በፊት በግ እንደዚህ ነበር። አሁን ግን የሚያጻ ምስጋናን ለእግዚአብሔር መስዋዕትን እናቅርብለት ለእግዚአብሔር ይላል። ምን አይነት ምስጋና ስትሉ ምን አይነት መስዋዕት ስትሉት የምስጋና ሳክሪፋይስ መስዋዕት እናቅርብለት። መስዋዕቱ በዚህ ሁለት ነው። አንደኛው ላይ ቁጥር 15 ላይ ያለው መስዋዕት ነው። ሁለተኛው መስዋዕት ደግሞ ለባልንጀሮች የሚደረገው መስዋዕት ወደ ማውራት ይሄዳል። እግዚአብሔርን ማወቃችንን፣ እውነተኛ ሃይማኖት ውስጥ መሆናችንን፣ ክርስትናን ማወቃችንን የምንለካባቸው መመሪያዎች ወይም ማርኮቹ እነዚህ ናቸው። ስለዚህ ጠዋት ያየነው በክርስቶስ ኢየሱስ እግዚአብሔር ያደረገልንን ነገር መረዳትና አሜን ብሎ መቀበላል። እሱን ተከትሎ ደግሞ የሚመጣው ይሄ የምስጋና መስዋዕት የሚቀርበው የስርየት መስዋዕቱን ተከትሎ እኛ በክርስቶስ ኢየሱስ የስርየት መስዋዕቱ ቀርቶልናል። ኦልሬዲ ኢየሱስ ከላይ ምን ብሎልናል? አቅርቦልናል ይላል። ግን የቀጠለ መስዋዕት ግን ያሳየናል። እርሱም የምስጋና መስዋዕት ቀጥሏል። የምስጋና መስዋዕት ማቅረብ የምትችሉት ንጹህ ከሆናችሁና ንጽህናችሁን ካረጋገጣችሁ በኋላ እኛ በክርስቶስ ኢየሱስ እዚህ ጋር ጻፊ የሚለውን አይታችኋል። በማን በኩል ነው አማካኝነት የምናቀርበው ምስጋናችን? በክርስቶስ ኢየሱስ በኩል ነው። በክርስቶስ ኢየሱስ የጸደቀ ሰው ብቻ ነው እግዚአብሔርን መጥራት የሚችል። በክርስቶስ ኢየሱስ የጸደቀ ሰው ብቻ ነው እግዚአብሔርን አባቱ ብሎ መጥራት የሚችል፣ ደግሞ በፊቱ መዘመር የሚችል። የማያቋርጥን ለእግዚአብሔር ምስጋና በክርስቶስ ኢየሱስ እናቅርብ። በጣም የሚገርማችሁ ይሄ ኮሊንግ ነው። ምንድን ነው የሚለው? by him therefore let us offer the sacrifice of praise to God continually ነው የሚለው። ዘወትር ለእግዚአብሔር ሳናቋርጥ እናቅርብ ይላል። ይህ የህይወታችንም ጥሪ ነው።
ብዙ ሰው ቸርችን ሲያስብ እኔ ምን እጠቀማለሁ ብቻ ነው ብዙ ጊዜ የሚለው። ቸርችንም በሉ የግል ህይወቱንም ሲያስብ ቴንክስ ጊቪንግን ለእግዚአብሔር አያስብም። ኮሊንግ ጥሪው እንደሆነ እዚህ ጋር በደንብ አስቡ። ሰንበትን ብዙ ጊዜ ሰዎች ረፍቴ ነው ይሉና ምን አይነት ረፍት ያደርጉታል? ረስት ማድረግ ነው። እግዚአብሔር እንዳርፍ ነው የሚፈልገው። ስለዚህ ሰንበት ጠዋት ተነስቼ እስከ ማታ ተኛለሁ፣ አርፋለሁ፣ ወይ ሪክሬሽን አያለው፣ በዚህ እግዚአብሔርን አከብራለሁ ይላል ሰው። 6 ቀን ለራሳችሁ ኖራችሁበት ተጫውታችሁበት ሁሉ ነገር አድርጋችሁ 7ኛው ቀን ላይ ለእግዚአብሔር ነው የምትቀድሱት። አደን ለራሳችሁ ነው የምትቀድሱት ነው። እኔ እስቲ ዛሬ ለራሴ ልቀድስ ይሄን ቀን እስቲ ራሴ ላይክ ሎርድስ ዴይ ሳይሆን ዩር ዴይ ነው የምታደርጉት ነው። ባይዚ ላይክ በጣም ካልቪን ከጄኔሲስ ነው የሚያነሳው እግዚአብሔርን ማምለክን። ላይክ እግዚአብሔር ፍጥረትን ፈጥሮ አዳም ተቀምጦ ኮንተምፕሌት እንዲያደርግ ነው የፈለገው። በ7ኛው ቀን ላይ የእግዚአብሔርን ክሬሽንን እንዲያይ በዛ እግዚአብሔርን እንዲያስብ ነው። ላይክ አይድል የሆነ ኤግዚስተንስ አይደለም ይላል። ዝም ብሎ መተኛት ብለን ካሰብን ስህተት ነው። እግዚአብሔር ለራሱ የሰራውን ስራ የሰው ልጅ እንዲያይ እንዲያስብ የቀደሰው ቀን ነው። ስለዚህ ኮሊንግም ጭምር ነው። በህይወታችን ውስጥ እንኑር፣ እንደሰት፣ እንስራ። ከዛ ግን አምላካችንን እናስብ፣ እናምልክ። that's the point አለ አይደለ? ደግሞ እግዚአብሔርን ማሰብ ረፍት ነው አይደለ? እንደ በርደን ሰው ስለሚያየው እንጂ ትሩሊ እግዚአብሔርና ማዳኑን ቸርነቱን እንደማስብ ለሰው ልጅ ትልቅ ረፍትና ሰላም የለውም። እና እግዚአብሔር በሆነ ረገድ ብዙ ሳናስብ የምናልፋቸው ቀኖች ቢያንስ አንድ ቀን ስለኔ እያሰባችሁ ቲዮሎጂ እየሰራችሁ ዋሉ ነው። ከብቶቻል ስሩ ላይክ ሊትራሊ ፈቃድ ተሰጥቶናል አይደለ? 6 ቀን ፎር ዩ የምትፈልገውን ነገር ሁሉ ሄልዚ የሆነው ስራን ሁሉ ጨርስ አከናውን። 7ኛውን ቀን ለአምላክ ለእግዚአብሔር ቅዱስ አድርገህ ለየው ይላል። ግን እርሱ to think to praise him ነው። ያን ስላችሁ የዚህ ጸሐፊ ንግግር የሰንበት አምልኮን የተመለከተ ነው ማለቴ ባይሆንም ግን እግዚአብሔር በክርስቶስ ኢየሱስ የከንፈሮቻችንን ምስጋና እንድናቀርብ ሳናቋርጥ ይፈልጋል እያለ ጥሪ ያለብን ልላችሁ ነው። ላይክ ሰንበት የምመጣው ኦፍ ኮርስ እግዚአብሔር ነፍሴን ሪቫይቭ እንዲያረጋት፣ እንዲፈውሳት፣ መልሶ እንዲሰራት፣ በጸጋው እንዲጎበኛት ነው። ግን አይ ሹድ ናት ሉዝ ሳይት ኦፍ እግዚአብሔርን ለማምለክና ለማመስገን እንደመጣው ላይክ የሆነ ይሄ ማርኬት ተደርጓል። ቸርች እግዚአብሔር የሚመለክበት ቦታ ሳይሆን ሰዎች ሳይኮሎጂካሊ የራሳቸውን ጥቅም ነው ቸርች ውስጥ የሚያዩት። እግዚአብሔርን ማምለክን አይደለም የሚያስቡት። አላረለ የቸርች አምልኮን ወይ ደግሞ ከቸርች ጋር ያላቸውን ሪሌሽን ዲፋይን ሲያደርጉ እግዚአብሔርን ለማምለክ ነው፣ አምላካችንን እጅግ ልናከብረው ነው የምንሄደው አይደለም። እና እሱ መታሰብ አለበት። የምር እግዚአብሔር የአምልኳችን የምር ይሄ የህይወታችን ጥሪም ጭምር ነው፣ እግዚአብሔርን እንድናመልክ። በተለይም ደግሞ በክርስቶስ ኢየሱስ የተሰራው ስራ ለማምለካችን ትልቅ መሰረት ነው። ስለዚህ የመስዋዕት የስሬት መስዋዕቱ በክርስቶስ ኢየሱስ ስለተወሰደልን፣ የስሬት መስዋዕቱ በክርስቶስ ኢየሱስ ስለተነሳልን ለእግዚአብሔር የከንፈሮችን ኦልድ ቴስታመንት ላይ የምስጋና መስዋዕቱ ራሱ ሌላ መስዋዕት ይዛችሁ ነው የምትመጡት። ነሰንስ ኦፍ የሚታይ ነገርን ይዛችሁ ነው የምትመጡት፣ የከንፈር አይደለም። የኒው ቴስታመንት ላይ ግን በግ አምጡ አልተባለም፣ እህል አምጡ አልተባለም። በኩር ይዛችሁ የከንፈርን ፍሬ አምጡ ነው የተባለው። ግን ያው እሱ ላይም የአዲስ ኪዳን በክርስቶስ ኢየሱስ ሆኖም ሰው ይሰፍናል፣ ይሰንፋል። አልሰጥም ይላል የከንፈር ምስጋና ሳድ አይደለም። እግዚአብሔርን እናምልክ፣ እግዚአብሔርን በክርስቶስ ኢየሱስ እናምልክ። እግዚአብሔር ስላደረገልን ታላቅ ነገር በዚህ ይሄ ምስጋና የሚመጣው ባለፈውም እንዳየነው ምዕራፍ 12 መጨረሻ ላይም እንደሚል ቁጥር 28ን ትዝ ይላችኋል። ስለዚህ ከቶ የማይናወጥ መንግስት ስለምንቀበል እግዚአብሔርን ምን እናድርግ? እናመስግን። ስላደረገልን ነገር ከሁሉ በላይ እጅግ የማይናወጥን ታላቅ ዘላለማዊ መንግስት እግዚአብሔር ሰጥቶናል። ኦልሬዲ ዋስትና
ይሰጠናል። እሱን እያሰብን እናመስግን እግዚአብሔር። መልሶም እናጣ አይነት መንግስት አይደለም፣ እንደዚህ አይነት ነገር አይደለም። እዚህ ላይም ምን ብሎ ነው የመጣው ብትሉ ቁጥር 14 ምክንያት ነው። በዚህ ምክንያቱም በዚህ ቋሚ ከተማ የለንም፣ ነገር ግን ወደፊት የምትመጣውን ከተማ እንጠባበቃለን። ስለዚህ ዘወትር የምስጋና መስዋዕት ይኸውም ለስሙ የሚመሰክሩ የከንፈሮችን ፍሬ በኢየሱስ አማካኝነት ለእግዚአብሔር እናቀርብ። ስለዚህ የእግዚአብሔርን የማዳን ስራ እያሰብን እግዚአብሔርን እናመስግን። የምስጋና መስዋዕት ስንል ምን ማለታችን ነው? የመጀመሪያው እዚህ ጋር እንድናስብ የምፈልገው ሰዎች በእኛ ዘመን በእርግጥ ሁለቱ ዲስቲንክት ነው፣ የተለያየም ነው፣ ደግሞም አንድነት እንዳለውም መርሳት የለብንም። እሱም የህጉን የመጀመሪያውን ክፍልና የሁለተኛውን ክፍል። ሰዎች ብዙ ጊዜ የህይወታቸው የመጀመሪያው ጥሪ የሚመስላቸው ለባልንጀሮቻቸው ያለው ጥሪ ነው የሚመስላቸው። ዋናው ፍቅር ነው ይባላል። ማለትም ባልንጀራን መውደድ ነው። ቴዎሎጂ አይደለም፣ ሃይማኖት አይደለም። የኢትዮጵያ ውስጥ ብዙ ዘፈኖች አሉ አይደለ? ያው እንደ ሰንበት ነው አፌን አላበላሽም። ግን ሰዎች ዘፈኖቻቸው ሁሉ ምንድን ነው የኢትዮጵያ የእስላሞችም የኦርቶዶክሶችም የሁሉም ሀገር የእግዚአብሔር መኖሪያ ትባላለች። ዋናው እኛ እንዋደድ ላይክ አላህ ማመስገን ማመለካችሁ ትኑ so everybody enjoys that ደግሞ ግን we should be careful. We need to bring to God አምልኳችንን በማን በኩል እናምጣ ይላል? distinctly በክርስቶስ ኢየሱስ በኩል እናምጣ ይላል። የሆነ ለማይታወቅ አምላክ ሳይሆን በክርስቶስ ኢየሱስ ላስታረቀን፣ በክርስቶስ ኢየሱስ ለተቀበለን፣ በክርስቶስ ኢየሱስ ልጆቹ አድርጎ ለወሰደን አምላክ ለስሉስ ቅዱስ አምላክ ነው ምስጋናችንና አምልኳችን። ስለዚህ ጥሪያችንም የህይወታችን የመጀመሪያው ለእግዚአብሔር ያለን ጥሪ ከታች ያለው ይመጣል። ግን you should be careful ከሁሉ በፊት ለአምልኳችን ከእግዚአብሔር ጋር ላለን ይሄ እንዲያውም በአግባቡ ካልተመሰረተ ያኛው አይወጣም ወይ አይፈልቅም። ስለዚህ ለእግዚአብሔር ያለን ተጠያቂ ወይ ለእግዚአብሔር ያለን የህጉ ላይክ አያችሁ አሁን ወንጌሉ ወዴት እንደሚወስደን ወንጌሉ ወደ ህጉ መልሶ ይወስደናል። እግዚአብሔርን ወደ ማምለክና ባልንጀሮችን ወደ መውደድ ይወስደናል። ያም መታየት አለበት። የኃጢአት ይቅርታን ያገኘነው በክርስቶስ ኢየሱስ የዳንበት ምክንያት እግዚአብሔርን እንድናመልክና ባልንጀሮቻችንን እንድንወድዛለን። ግን በምን ሁለቱም ህጉ ግን እንደምንድን ነው? እንደ መዳኛ ሳይሆን እንደ ግራቲቲዩድ ነው የተቀመጠው። which is በጣም ወሳኝ። ግራቲቲዩድ ከሆነ ምን አይደለም፣ ምስጋና ከሆነ ምን አይደለም፣ የምድንበት መሰረት አይደለም፣ ለተደረገልኝ ነገር ምላሽ ነው። አምልኮንም ብትሉ እግዚአብሔርን ማምለክ ባልንጀሮችንም ጭምር መውደድ ራሱ አሁን ባልንጀሮችን ወደው እንደ ምስጋና ሳክሪፋይስ ነው። ከታች ቁጥር 16 ላይ ይናገራል። ወንጌሉ ህይወታችንን በዚህ መንገድ ነው የሚቀየረው። እግዚአብሔር ስለተቀበለን ስለወደድን ይቅር ስላለን ከዚህ በኋላ እግዚአብሔር በህጉ ስለማይጠይቀን ህይወታችን ፌል ቢያደርግ ብንሳሳት ኢቨን እርሱን በማምለክ ራሱ ብንወድቅ እግዚአብሔር ይቅር ስለሚለን ወደ እርሱ አሁንም በአምልኮ የምንመጣበት ጥሪያችን ስለዚህ ከሁሉ በፊት በክርስቶስ ኢየሱስ ለእግዚአብሔር አምልኮን በማቅረብ ይሄ ሁሉንም ከእግዚአብሔር ጋር በከንፈሮቻችን የምንቆራኝበትን መንገድ ሁሉ ልናመላከት እንችላለን። Calvin እንደዚህ ይላል, Here a question arises whether any sacrifice remained for Christians, for this would have been inconsistent, as they had been instituted for the purpose of celebrating God's worship. The apostle therefore in due time meets this objection and says that another kind of sacrifice remains for us, which no less pleases God, even the offering of the calves of our lips, as the prophet Hosea says. ምንድነው እሱ? When hence sees that it is the highest worship of God, justly preferred to all other exercises, when we acknowledge God's goodness by thanksgiving, yea, this is the ceremony of sacrificing which God commends to us now. ጸሎትን በጸሎት ለእግዚአብሔር ምስጋናን ማቅረብ፣ በዝማሬ ለእግዚአብሔር ምስጋናን ማቅረብ ሪስፖንስ ነው ለእግዚአብሔር ማዳን። ስለዚህ እንጸልይ ለእግዚአብሔር፣ በጸሎት ለእግዚአብሔር ምስጋናን እናውጅ። ዲሲ አምልኳችንን በጣም ጸሎታችንን ምስጋና በጣም መግራት አለበት፣ ዝማሬዎቻችንንም መግራት አለበት። አንድ ጊዜ አንድ ጽሑፍ እያየው ነበረ። በሆነ ረገድ መዝሙር ወደ ጎን የዞረው
ዘመናዊ መዝሙሮች ላይ ነው ይላል ኮመንት ሲሰጥ። ማለት መዝሙሮች እንደውም እነሱ በጣም ሃርሽሊ ነው ሙዲን እየከሰሱ የሚጽፉት። እሱም የዝማሬዎችን ኃጢአተኞችን መጥሪያ መንገድ አድርገው ቀይረውታል። ግን we should be cautious ይላሉ። ትራክት ነው ረጅም ነበር። ዝማሬ ከሁሉ በላይ ለእግዚአብሔር ነው ይላል። ዳይሬክሽኑን ሲናገሩ አምልኮ እግዚአብሔርን ኮንሲደር እናድርግላችሁ ነው። አምልኮ እግዚአብሔርን ማምለክና እግዚአብሔርን ሴንተር የአምልኳችን ማድረግ ማለት ነው። ስለዚህ ጸሎቶቻችንን ጭምር በምስጋና በክርስቶስ ኢየሱስ ስለተደረጉልን ነገሮች መብዛት አለባቸው። እግዚአብሔርን ናግ ማድረጊያ ብቻ አይደለም ጸሎት። አይነው ችግሮቻችንን ሁሉ እንድንናገር እግዚአብሔር ፈቅዶልናል። እሱ ራሱ እግዚአብሔርን ማክበር ነው በክርስቶስ ኢየሱስ። ግን ታንክስ ጊቪንግ ነው ጸሎትን ብትሉ ማለት ነው። እግዚአብሔርን ስላደረግልን በክርስቶስ ኢየሱስም ሆኖ በፕሮቪደንስም ለሚያደርግላቸው ነገሮች ምስጋናን ከከንፈር ለእግዚአብሔር መውለድ ማለት ላይክሊ አትውሰዱት። ስለዚህ እዚህ ስንዘምርም ደስ ማለት አለበት። ግን we should take it seriously like እኔም ማውቀው መዝሙር ላይ ይዘምራል አይነት መሆን የለበትም። ነፍሳችንን ኢንካሬጅ አድርገን ነው መምጣት ያለብን ለመዘመር ማለት ነው። የእግዚአብሔርን በጎነት እያሰብን ማለት ነው። እና የምር ለእግዚአብሔር አንዲት ሳንቲም አልሰጠውም። ከዚች ምድር መወረውርለት አንድ ነገር የለኝም። the only thing is በአፌ ማመሰግነው። እሱን ሄዚቴት ካረው ያሳዝናል አይደለ? ላይክ እንደዛ አስቡ። ላይክ የከንፈር ፍሬ ደግሞ የከንፈር ፍሬ ነው። አንዳንድ ሰው ላይክ በልብ ነው የሚዘመረው። ላይክ ዋናው በልብ ነው። ከንፈር ነው። አይ ሚን ላይክ ኢነሰንስ ኦፍ በአፋችን የምር ለእግዚአብሔር ምስጋናውን ማወጅ አለብን። ካልቪን እንዲያው አንደበታችን ካረገች በዚች ዓለም ላይ ልታረግ የተገባ ትልቁ ክብሩ እሱ ነው ይላል። እውነት ነው አይደለ? ላይክ ምላሳችንም ትከብራለች ሰንበት ላይ እግዚአብሔር ይመስገን ደህና ስራ ትሰራለች። ያንስላችሁ ህይወታችንን እንድንጠላው ወይ በጣም ርኩስ እንደሆነ እንድናስብ አይደለም። ግን we should see the honor like ክብሩንና ማጀስቲው like ትልቅ ክብር ነው like አምላክ እንደ መስዋዕት ይሄ ቀላል ነገር እንዳይመስላችሁ የሚቀበለው መስዋዕት ነው ማለት like የኔን ከአፋችን የምትወጣ የአፋችንን ምስጋና እግዚአብሔር ይቀበላል ማለት ትልቅ ክብር ነው ለኛ። ለእግዚአብሔርን አይደለም የምናከብረው እኛንን ይከበር ነው። በዚህ እግዚአብሔር ታላቅ አምላክ ከናንተ አንደበት የምትወጣን ምስጋናና አምልኮ ከተቀበለ ማለት ነው። ግን እግዚአብሔር በማን በኩል ነው? ይሄን እንግዲህ ማሳሰብ አለብኝ። በማን በኩል ነው የሚቀበለው? እግዚአብሔር በክርስቶስ ኢየሱስ አማካኝነት ብቻ ነው። እግዚአብሔር በብሉይ ኪዳንም ቢሆን ሃይማኖቱ ያረፈው በክርስቶስ ኢየሱስ ላይ ነው። አዲስ ኪዳንም ላይ በኢየሱስ ክርስቶስ ላይ ነው። ጌታ ኢየሱስ ዮሐንስ ወንጌል ላይ የሳምራዊቷን ሴትዮ ሃይማኖት ውሸት ነው ያለበትን መሰረት ካያችሁ እኛስ መዳን ከአይሁድ ይመጣል ብለን ስለምናምን የኛ እውነተኛ አምላክ ነው፣ እናንተ ግን የማታውቁትን ታመልካላችሁ ነው ያላት። አላ ኢየሱስ ፖሊቴይስት ሆኖ እናንተም እግዚአብሔርን እየፈለጋችሁ ነበር፣ ጥሩ ነው። እኛንን እውነተኛ የእግዚአብሔር ሕዝብና እግዚአብሔርን የምናውቅ ግን ምን ብለን ስለምናምን መሳያን ኤክስፔክት ስለምናደርግ የእግዚአብሔርን ማዳንና ዘመን በክርስቶስ ኢየሱስ በመሲሁ የምንጠብቅ ስለሆነ ይላል። አዲስ ኪዳንም ላይ ዩኒክ ካራክተሩ የክርስትና ሃይማኖት ዩኒክነሱ እግዚአብሔር ተቀባይ ነው። የእግዚአብሔርን ማዳን የሚቀበል ሃይማኖት ከእስልምና በሉ ከየትኛውም ሃይማኖት የሚለየው ያ የእግዚአብሔርን አክሽን የሚጠብቅ ሃይማኖት። ከዛ ደግሞ በክርስቶስ ኢየሱስ በማዳኑ የኛም ህይወት የሆነው ይሄ ነው። በእርሱ በክርስቶስ ኢየሱስ ላደረገውና ወደኛ ስለመጣ በእርሱ በኩል ወደ እግዚአብሔር የምንመለስበት ነው በሁሉም የአምልኮ መንገዶቻችን። ይሄ ምንን ያሳብቃል ብትሉ በክርስቶስ ኢየሱስ አማካኝነት የሚለው የሆነ ኢየሱስ የሆነ ቻናል ነው የሆነ ቀዳዳ ነው ማለት አይደለም። ከሁሉ በላይ ምን ማለት ነው ብትሉ እግዚአብሔር በልጁ በኩል ይቅር ብሎ ነው የትኛውንም አይነት ሃይማኖታዊ አክሽኖቻችንን የሚቀበለው። የኛን ኃጢአተኝነት የሚያሳስብ ከዛ እግዚአብሔር እኛን የሚቀበልበትን ፋውንዴሽንም የሚሰጥም መሰረቱንም የሚሰራለን። መዝሙሬ ኢየሱስ ሊቀ ካህናት ባይኖር አልዘምርም፣ ምክንያት የለኝም። እኔ ዝም ብዬ ነው እንጂ ከምድር ወደ ላይ የምጮኸው ምንም ዋስትና የለኝም። ይሄ በጣም ሊታየን ይገባል። ይሄ ነው ደግሞ ኢንካሬጅ ሊያደርግም የሚገባው
እግዚአብሔር በልጁ በኩል ተጠርተው የሚቀርቡ ዝማሬዎችን፣ ጸሎቶችን ሁሉ የሚደረጉትን ሁሉ ይቀበላል። ክርስቶስን የማያውቅ ሃይማኖት ውሸት ነው። ይህ በጣም ሊታየን ይገባል። ኢየሱስ ወደ እግዚአብሔር መቅረቢያ ብቸኛ መሰረታችን ነው። ጸሎትም በሉ ምስጋናም ጭምር በክርስቶስ ኢየሱስ ካልሆነ አይቀርም። በጣም ሊያስገርምን ይገባል። ብዙ ጊዜ ሰዎች ተዋህዶ ላይ ያሉ ሰዎች አንዱ የሚሉት ምንድን ነው? ጸሎቶቻችንን፣ ልመናዎቻችንን አማልጅልን ማርያም ሆይ ይህንን ችግራችንን ንገሪልን። ችግር ብቻ ሳይሆን ምስጋና ራሱ በክርስቶስ ካልሆነ እግዚአብሔር ጋር አይደርስም። በክርስቶስ ክህነት በእርሱ ደም የተነሳ ከላይም ያለን እሱ ነው አይደለ? ህዝቡን ሊቀድስ ራሱን አሳልፎ ሰጥቷል። በእርሱ ሁሉ ነገር የተቀደሰ ነው። የጎደፈው ዝማሪያችን የጎደፈው ጸሎቶቻችንም ጭምር በልጁ በክርስቶስ ኢየሱስ ተቀባይነትን ያገኛሉ። በክርስቶስ ኢየሱስ ያልሆኑ ዝማሬዎች በእግዚአብሔር ፊት እርኩስ ናቸው። For it is he alone who sanctifies our lips, which otherwise are unclean, to sing the praise of God. And it is he who opens a way for our prayers, who in short performs the office of a priest, presenting himself before God in our name. ምናደርገው ነገር ሁሉ በእግዚአብሔር ፊት ዝማሬም ይሁን ጸሎታችንን በእግዚአብሔር ፊት እግዚአብሔርን ትኩረቱን ይዞ ኮማንድ ስላችሁ እግዚአብሔርን ትኩረቱን ኮማንድ የሚያደርገው በክርስቶስ ኢየሱስ የሚቀርበው አምልኮና ጸሎት ብቻ ነው። ይሄ ግን ምንንም ይናገራል በውስጡ ብትሉ use this opportunity መታደል ነው ልላችሁ ነው። እግዚአብሔር ከሰማይ ገልጦ አንድ ያወጀው ኢናግሬት ያደረገው ከሰማይ በታች በሰማይ በምድርም የሰጠው ስም ይሄ ብቻ ነው። ምን እንዲሆን እግዚአብሔርን ብትጠሩት የሚሰማበት ብታመልኩት የሚቀበልበት መታደል ነው። የሰማይን አምላክ ለማምለክ መቻል እና ያን እድል ማግኘት። አንዳንዴ ፍርድ ልክ እንደ እንትና ፍርድ እንዳይሆን ማለት ነው። ጌታ ኢየሱስ ሪጀክት ሲያደርጉት ለአይሁዶች እቺ የሳባ ንግስት ፍርድ ትሆንባቸዋለች። ምክንያቱም ሰለሞንን ያን ያህል ጥበብ ያልነበረውን ሰው ለመስማት ከኔ ጋር ቢነጻጸር ከዓለም ዳርቻ ነው የመጣችው። እግዚአብሔርን ለማምለክ ልትሉ ትችላላችሁ። እውቀት ፍለጋ ብቻ አይደለም እና እግዚአብሔር በክርስቶስ ኢየሱስ ንጉስ ሰለሞንን አይደለም እያየን ያለ ነው፣ እግዚአብሔርን ነው እንድናመልከው የታደል ነው። አንዱ ፉሊሽነስ የሰው ይሄ ነው የሁላችንም ብዬ የምፈራው የሰማይ ደጆች ወደ እግዚአብሔር ቅድስት ቅዱሳን እየገባን እንደሆነ አለማሰባችን ነው። አምልኮ ላይ ጸሎትም ላይ ብትሉ ዝማሬም ላይ ማለት ነው። ያ ሳይሆን ሲቀር ማቴሪያላይዝድ የሆነ አእምሮ ይህን ጣራና ግድግዳ ብቻ ነው የሚያየው፣ ጠገቡ ያለውን ሰው ነው የሚያየው ስላችሁ ስንጸልይም እንደዛ እንዳናስብ መጠንቀቅ አለብን ብላችሁ ነው። የምር በእምነት ያ ነው ጉብዝና እሱ ነው። ፔኔትሬት አድርጋ ታልፋለች። የምር የሰማይና የምድር አምላክ አሁን ማወራውን ነገር ሊሰማኝ ብላችሁ ጸልዩ። ከዛ በኋላ ኢማጂን ሃው ቼንጅስ ፍርሃቱንም አስቡ፣ እምነቱንም አስቡ። ብዙ ጊዜ እምነት የጎደላቸው ጸሎቶች ስለሆኑ ነው ብዙ ጊዜ ምንም ሳይሰማን የምንጸልየው። እግዚአብሔር ግን ቸር ነው። በክርስቶስ ኢየሱስ በዚህ መጨረሻ ላይ ስጸልይ ማሳረጊያዬን በልጅህ ደም ስል እኔ አሁን ስቀርብ ራሱ ያን ያህል ጉድለት እንዳለው አውቃለሁ፣ ግን በልጅ ስማኝ፣ በክርስቶስ ደም ምክንያት ስማኝ። በዚህ ልክ አእምሯችን አዌር መሆን አለበት የክርስቶስን ወሳኝነት፣ የእርሱን ብቸኛ ስራ። ጳውሎስ ኤፌሶን ላይም እንደዚህ አይነት ነገር ነው የሚያወራው። ምዕራፍ 5 ላይ ስለ ዝማሬ ስለ አምልኮ ነው የሚያወራው። ቁጥር 17 ስለዚህ ሞኞች አትሁኑ፣ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ በመንፈስ ተሞሉ እንጂ በወይን ጠጅ አትስከሩ፣ ይህ ብክነት ነውና። በመዝሙርና በውዳሴ በመንፈሳዊ ዝማሬ እርስ በርሳችሁ ተነጋገሩ፣ በልባችሁም ለጌታ ተቀኙ አዚሙ። በዚህም እግዚአብሔር አብን በጌታችን በኢየሱስ ክርስቶስ ስም ስለ ሁሉ ነገር ሁል ጊዜ አመስግኑ።
ያለ ኢየሱስ ምንም ነገር ማድረግ አንችልም። በክርስቶስ ኢየሱስ ግን የእግዚአብሔር ደጆች ለኛ የተከፈቱ ናቸው፣ ለዝማሬም ለጸሎት። አምልኮ ደግሞ ለማንም ለሌላ መቅረብ የለበት። ጁሊያን በሉ ላትሪያን በሉ እንደዛ ስለሚሉ ነው ሮማን ካቶሊኮች። እኛ እነዚህ የምናከብራቸው የአክብሮት እንጂ አምልኮ አይደለም። ካልቪን ምንም እንደዛ አይነት ብሎ ነገር የለም። አንድ ሰውን ቴንኪው እያላችሁ እኔ እያመሰገንኩ አይደለም ብትሉ ምን ማለት ነው አይደለ? ማርያም ሆይ በጣም ነው ማመሰግንሽ ስለ ደግነትሽ ቃላት የለኝም እያላችሁ አይደለ? አምልኮ የተገባው አምላካችን እግዚአብሔር ብቻ ነው። እርሱም ስላደረገልን ታላቅ ነገር ብቻ ነው። እግዚአብሔር ብቻ ነው ምስጋና አምልኮ የተገባለት አይደለ? ራእይ ላይ ይናገራል ስለ ኢየሱስ። እግዚአብሔር አምላካችን ምስጋናና ክብር ላንተ ብቻ ይገባሃል አይደለ? ፍጥረትን ስለፈጠርክ ከዛስ ግን በክርስቶስ ኢየሱስ ስላደረገው ታላቅ ሪደምፕሽን እግዚአብሔርን ማመስገን ታያላችሁ። አምልኮ ተራ ነገር አይደለም። ላይክ ተዋህዶንም ሮማን ካቶሊኮች ጋር ስንጨቃጨቅ ሁሌ ጀስቲፊኬሽን ባይ ፌዝ ብቻ ማሰብ የለብን። አምልኮ ቢግ ዲል ነው። ሰው ስለሚመለክ መላእክት ስለሚመለኩ ሊያሳዝነን ይገባል። ምክንያቱም እግዚአብሔር ብቻ ነውና ማንም ምስጋናና አምልኮ የተቀበለው ሌላ ፍጥረት የለም አይደለ? የመጽሐፍ ቅዱስ ላይ ከተገለጠው ራእይ ተነሳ ደንግጦ መጨረሻ ላይ ዮሐንስ ከእግሩ ሊንበረከክ ሲል ኧረ ተነስ እኔም እንዳንተው ተራስ አካል ነኝ። ያንንም ብቻ የተነትኑትና መልሶ ያመጡታል። ግን we should be honest ለምን እንደምናመሰግን ምዕራፍ 4 ላይ ስለ አብ እንዴት ምስጋና ለምን እንደሚቀርብ ይናገራል። በተለይ እስከ መጨረሻው ድረስ ጌታችን አምላካችን ሆይ ክብርና ሞገስ ኃይል ልትቀበል ይገባል፣ አንተ ሁሉን ፈጥረሃልና በፈቃድህም ተፈጥረዋልና ሆነዋልምና ይላል። ግን ወደ ኢየሱስ ሲሄድ ግን ምዕራፍ 5 ላይ እንደዚህ ይላል። ወደ አጋማሽ ቁጥር 9 እንዲህም እያሉ አዲስ መዝሙር ዘመሩ፣ መጽሐፉን ልትወስድ ማተሞቹንም ልትፈታ ይገባሃል፣ ምክንያቱም ታርደሃል፣ በደምህም ከነገድ ከቋንቋ ሁሉ ከወገን ሁሉ ከህዝብ ሁሉ ሰዎችን ለእግዚአብሔር ዋሽተሃል፣ ለአምላካችንም መንግስት ካህናት አድርገሃቸዋልና እነርሱም በምድር ላይ ይነግሳሉ። ከዚያም ተመለከቱ፣ የብዙ መላእክትን ድምፅ ሰማሁ፣ ቁጥራቸውም ሺህ እልፍ ጊዜ እልፍ ነበር። እነርሱም በዙፋኑና በሕያዋን ፍጡራኑ በሽማግሌዎቹም ዙሪያ ከበው ነበር። በታላቅ ድምፅም እንዲህ ብለው ዘመሩ፣ የታረደው በግ ኃይልና ባለጠግነት፣ ጥበብና ብርታት፣ ክብርና ሞገስ ምስጋናም ሊቀበል ይገባዋል። ከዚያም በሰማይና በምድር ከምድርም በታች በባህር በእነርሱም ውስጥ ያሉ ሁሉ ፍጡራን ሁሉ እንዲህ ብለው ሲዘምሩ ሰማው፣ በዙፋኑ ላይ ለተቀመጠውና ለበጉ ምስጋናና ሞገስ ክብርና ኃይል ከዘላለም እስከ ዘላለም ይሁን። እንዴት ነው? እኛ አምላክ ብቻ ነው አምልኮ የተገባው። ስሉስ የሆነው አምላክ ብቻ ነው። ስላረገው ነገር ነው፣ ስለፈጠረም ሪዲም ስላረገ። ከዚህ አምላክ ውጪ ሌላ ማንም አምልኮ ሊቀርብለት አይገባም። የከንፈራችን ፍሬ አፋችንን መክፈት ያለብን ለእግዚአብሔር ብቻ ነው ይላል ጸሐፊ፣ እርሱንም በክርስቶስ አማካኝነት። 16 ደግሞም ሁለተኛው የሕጉ ክፍል ነው። ደግሞም መልካም ማድረግንና ያላችሁንም ከሌሎች ጋር መካፈልን አትርሱ፣ እግዚአብሔር ደስ የሚሰኘው እንደዚህ ባለው መስዋዕት ነው። ስለዚህ የመጀመሪያው መስዋዕት ለእግዚአብሔር አምልኮ፣ ሁለተኛው መስዋዕት ለባልንጀሮቻችን። ይህ በጣም እያሰብኩ ነው እውነቱን ለመናገር። ስትራይክም ማለት አእምሯችን ላይ በጣም የመጀመሪያው ይሄ ብዙ የምንጨነቅበት ጉዳይ አይመስለኝም፣ ግን we need to ስለዚህ አዲስ ኪዳን የኛ ሃይማኖት ምንድን ነው የሚጠይቀው? ከአምልኮ ከመስዋዕት አንጻር ምንም የለም። በክርስቶስ ሁሉን ነገር ፈጽመዋል። እኛ ግን የምናደርጋቸው ሁለት ነገሮች አሉ። የመጀመሪያው ለእግዚአብሔር አምልኮ ማቅረብ የምስጋና ግራቲቲዩድ ነው። ለመዳን ብለው ሳይሆን የፍሬ ነው፣ አመሰግናለሁ የምንልበት ነው። ሁለተኛው እንግዲህ የሕጉ ሁለተኛው እግዚአብሔርን እናመሰግናለን የምንለው ባልንጀሮቻችንን በመውደድና በማካፈል። ይህ እግዚአብሔር የሚቀበለው ሁለተኛው መስዋዕት ነው። ስለዚህ but to do good and to communicate
to communicate forget not for with such sacrifice God is well pleased ይላል። ሌላኛው ለእግዚአብሔር እንግዲህ እንዳልኳችሁ በክርስቶስ ኢየሱስ ላረገልን ነገር እውቅና የምንሰጠው ባልንጀሮቻችንን በመውደድ። ይህ በጣም ያስገርማል አይደል? ሄድልበርግ በጣም ለዚህ ነው አይ ቲንክ ሶስተኛው ሴክሽን ግራቲቲዩድ የሚለው በጣም ሊያስገርመን የሚገባው የህግን መፈጸም ለመዳን አይደለም፣ የምስጋና ምላሽ ነው። እግዚአብሔር በክርስቶስ ኢየሱስ ላረገው ስራ የምስጋና ምላሽ ነው። የምንቀደሰው ስለወደደ ነው። ነሰንስ ኦፍ ይሄ በጣም አይገርምም? ሎጂኩን ነው የምላችሁ። ድራይቭ የሚያደርገው የክርስትናን እውነተኛ የስነ ምግባር ኤቲክስን ወይ ደግሞ ስነ ምግባርን የሚገፋው ከኋላ ያለው ክርስቶስ ስላዳነኝ፣ እግዚአብሔር በክርስቶስ ስለተቀበል ስለወደደኝ ከሚል የሚፈናጠር ነው። ምስጋና ነው ይህን ጭምር ተቀበለኝ እግዚአብሔርን የምትሉበት ሳይሆን ስለተቀበለን ምስጋና መስዋዕት የምናቀርብበት። የብሉይ ኪዳን የመስዋዕት ስርዓቶቹ ምሳሌያቸው ግቡ ይሄ ነው። በጣም አንድ በክርስቶስ ኢየሱስ ክህነት ሁላችንም ካህናት ሆነናል የምንለው አንዱ ሰውነታችንን አይደል? ጳውሎስም በዛ መንገድ ነው የተረዳው አይደል? አይታችሁ ከሆነ ሮሜ ምዕራፍ 12 ላይ ሲመጣ መስዋዕት የሚለውን የብሉይ ኪዳንን ሕያው መስዋዕት ላይክ የሞተ መስዋዕት ሳይሆን ሕያው መስዋዕትን ሰውነታችሁን አድርጋችሁ ለእግዚአብሔር አቅርቡ ይላል። ኦቢዲየንስን ከማውራቱ በፊት ስለ ሕጉ መታዘዝ አይደል? ከዛ በኋላ ነው ጳውሎስ ባልንጀሮቻችንን እንውደድ፣ አንሳደብ፣ ግብዛ እንሁን፣ ሰዎችን እንውደድ እንደዚህ እያለ የሚሄደው። ግን ዲዛይን የሚያደርግበትን መንገድ ግን ስታዩ ምን ያደርገዋል? ለእግዚአብሔር በእግዚአብሔር ርኅራኄ ምሕረት ለምናቸዋል። እግዚአብሔር በክርስቶስ ኢየሱስ ላደረገላችሁ ነገር ለግራቲቲዩድ ሰውነታችሁን ለእግዚአብሔር አምጥታችሁ ስጡ ይላል። ሕያው መስዋዕት አድርጋችሁ አቅርቡ ይላል። ላይክ የብሉይ ኪዳን ቋንቋ እንዴት አይታችኋል? ኢትስ ሪዲፋይን ማድረግም ጭምር ነው ውስጣቸው። ላይክ ክህነት ቆሟል፣ ግን እውነተኛ ክህነት አለ። እሱም ራስን ለእግዚአብሔር ሕያው መስዋዕት አቅርቦ ማቅረብ። ለእግዚአብሔር የምስጋና የጸሎትና አምልኮን ብቻ ማቅረብ ሳይሆን ባልንጀሮቻችንን በማሰብ ያለንን በማካፈል ለእግዚአብሔር መስዋዕት እናቅርብ። የምስጋና መስዋዕት አይ ቲንክ የሰው ልጅ እውነተኛ ከመንፈስ ቅዱስ የሚፈልቅን ስነ ምግባራዊ ህይወትን ይሄ ነው ዲፋይን የሚያደርገው። ሰዎች ታውቃላችሁ፣ አንዳንዴ የክርስቲያንና የክርስቲያን ያልሆነ ሰው የሚያደርገው በጎ ልዩነቱ በሚያደርገው ድርጊት ሳይሆን መነሻ ምክንያቱ ደስ ትል አሳዘነችኝ ነው። እኛም አሳዘነን እኮ ነው ሎጂካችን። አይ አንድ ሰው ስንራራለት ግን ከሁሉ በላይ ድራይ ሊገፋ የሚገባው ከዚህ አይነት አዌርነስ ነው። ነሰንስ የሆነ በጎ ነገር ስናደርግ አሁን ይህ በክርስቶስ ስም ነው ማረገው አላ እንደዛ እንድንል አይደለም። like the whole our sinclair the whole union ከክርስቶስ ጋር ስላለን is ብሎ የሆነ ከመሰነጣጠቅም ያልፋል ይላል። ማለት በክርስቶስ ኢየሱስ ነው ክርስቶስ በእኛ ይኖራል፣ እኛም በእርሱ ውስጥ እንኖራለን። ስለዚህ አንዳንዴ ኮግኒቲቭ የሆነ የሆነ እዚህ ጋር ማስታወስ አይደለም ከሁሉ በላይ ግን ደግሞ ከወንጌሉ የሚፈልቅ ኦቢዲየንስ ነው፣ መታዘዝና ከወንጌሉ የሚመጣ ምላሽ እንደ መስዋዕት ማለት ነው። ስለዚህ ይላል ካልቪን መስዋዕት ቀረ ብላችሁ የምትነጫነጩ ካላችሁ እያለ ነው ይላል። እጅግ መጨረሻ የሌለው መስዋዕት ማቅረብ ትችላላችሁ፣ መስዋዕት ካማራችሁ አይነት ነገር ይላል። እግዚአብሔር እጅ ከፍቶ የሚቀበለው መስዋዕት አላችሁ መስጠት ከሰጣችሁ አይነት ነው የሚለው እድልም ሰጥቷቸዋል ጭምር ይላል። እኔ በጣም ያዕቆብም እንግዲህ ለአይሁዶች መጽሐፉን ስናስብ ይሄ ስቴትመንት አይ ቲንክ ፓንች የሚያደርገው ማንን እንደሆነ ይጠፋናል ብዬ አላስብም። ስለ እውነተኛ ሃይማኖት ሲያወራ የሚናገረውን ትዝ ካላችሁ ያዕቆብ መልእክት ምዕራፍ 1 መጨረሻ ላይ ቁጥር 7 በእግዚአብሔር አብ ፊት ንጹሕና ነውር የሌለበት ሃይማኖት ይህ ነው፣ ወላጆቻቸው የሞተባቸውን ልጆችና ባሎቻቸው የሞቱባቸውን ሴቶች በችግራቸው መርዳትና ከዓለም ርኩሰት ራስን መጠበቅ ነው።
የመጀመሪያው ክፍል የሃይማኖታችን በክርስቶስ ኢየሱስ እግዚአብሔርን ማወቅና እርሱን ማምለክ ነው። ግን የኋለኛው ማርኩ የእውነተኛ ሃይማኖት ይሄ ሰዎች በብዙ ነገር ይታበያሉ አለን እያሉ አይደለ? ቤተ መቅደስ አለን፣ ይህም የሚያክል ይሄ ያለን፣ ቅድምም እያወራን እንደነበረው ግን ሬር ነው በበጎ ስራ የተሸለመ ህይወትን በእግዚአብሔር ፊት ፐርሱን የሚያደርግ አይረኒው። አይገርማችሁም? ጌታ ኢየሱስ ሉቃስ ወንጌል ላይ ያደረገው ስለ አምልኮ ያው እንግዲህ ሁሌም ያው ዲስቶርት ይደረጋል እንደምታውቁት። ግን ካህኑ ወደ ቤተ መቅደሱ ይሄዳል፣ ሌዋዊው አመልካለሁ ብሎ ነው የሚሄደው። ሁለቱም የአምልኮ ፋንክሽን የሚያደርጉ ግለሰቦች ናቸው። ወደ ኢየሩሳሌም እየሄዱ ነው። ከዛ ግን መንገድ ላይ ምን እያልፉ ነው የሚሄዱት? አርጀንት ጉዳይ አለኝ እያሉ ይሄዳሉ። መንገድ ላይ ሊሞት የተንጠለጠለ ሰው እያለፉ ማለት ነው። ከዛ ጌታ ኢየሱስ ግን መጨረሻ ላይ ትሪክ ያደርጋል አይደል? ላይክ ያዞረውና ማን ነው ለዚህ ሰው ባልንጀራ የሆነለት ይላል። ያው እነሱ የሚታበዩበት ነገሮች ናቸው። ኢየሱስ እየናቀ ነው ብለን ካሰብን ተሳስተናል። ላይክ ሃይማኖትን አንዳንዴ ሰዎች ላይክ በራሳቸው መንገድ በሚቀል መንገድ ዲፋይን ያደረጉና ይሄ ይጠፋቸዋል። እና የእውነተኛ ሃይማኖት የምር አንዱ መገለጫ ለእውነተኛ እግዚአብሔርን በመውደድ እግዚአብሔር ፊት ለሚኖር ህይወት በሚሰጠው ክብርም ጭምር ነው። ናት ፖምፒስ የሆነ ነገርን ማድረግ አይደለም። ከሁሉ በላይ በዚህ በእግዚአብሔር ፊት እግዚአብሔር ምክንያቱም ህጉ ራሱ ከኛ የሚፈልገው ይሄ ነው። ቀጥሎ ሁለተኛ ላይ ይሄ በጣም ኮመንድ ያደርገናል ማለት ነው ስላችሁ። አንዳንዴ ህግ ድነት በስራ አይደለም ተብሎ በጣም ከመነገሩ የተነሳ እግዚአብሔር ፊት በበጎ ህይወት መኖርን እንደ አንድ ሌጋሊዝም ነው የሚታየው። ገብቷችኋል? በበጎ ስራ ለማደግ መጣርን፣ ሰዎችን ለመውደድ በዛ ውስጥ ቴዎሎጂካሊ ግሮ ለማድረግ በምንሞክረው ልክ ነው በበጎ ስራ ማደግ ያለብን። ለእግዚአብሔር የሚቀርብ መስዋዕት ነው የሚለው ከኔ ኢሜጂን ሳት በእውነት ማሰብ አለብን። ማለት የህጉ መጀመሪያው ክፍል አሁንም ላለው ለዶክትሪን ለቲዮሎጂ መጨነቅ ነው። ግን እውነተኛ እግዚአብሔርን ማወቅ መጨረሻው ደግሞ ተመልሶ ወዴት ይመጣል? እዚህ ላለው ህይወታችን እግዚአብሔርን በመውደድ መጨረሻው ሰዎችን መውደድም ነው። በዛ ማደግን ማየት ያስፈልጋል። አንዳንዴ እኔ እውነተኛ ሃይማኖት ውስጥ አለው ወይ እግዚአብሔርን ወደ ማወቅ መጥቻለሁ ወይ? ማታ ሃይማኖቶች እግዚአብሔር የኔ ነው እያሉ ክሌም ያደርጋሉ። የኔ ዲስቲንክት የሆነ እግዚአብሔርን ማወቅ ማርክ ምንድን ነው? እግዚአብሔርን አመልካለሁ ማለት ነው። መጀመሪያው በክርስቶስ ኢየሱስ እግዚአብሔርን አውቄዋለሁ፣ በእርሱ በኩል ወደ እግዚአብሔር ቀርባለሁ የሚል ነው። ኋለኛው ግን ይሄ ነው የሃይማኖቴ ክላይማክሱ አንዱ ውጥን ይሄን ማምጣት። በዚህ ነው መታበያ ያለብን፣ ቦስት ማድረግ አለብን ማለት ነው። እኛ እግዚአብሔርን ጳውሎስ ቦስት ነው አይደለ? ፊልጵስዩስ 3 ላይ እኛ በስጋ የማንታመን በስጋ መገረዝ የማንታመን ባይሆን በክርስቶስ ኢየሱስ የምናምን በእውነት እግዚአብሔርን እናመልካለን። አያችሁ ሰዎች ይሄ ያለን ይሉና ግን እውነተኛውን አምልኮ ግን የላቸው። እዚህ ይሄ የአምልኮ ክፍል እንደሆነ ማሰብ መቻል አለብን። ዝናት ፐሪፌሪያል የሆነ ዳር ላይ የሚጣል አድርገን እንዳናስብ። እግዚአብሔር በክርስቶስ ኢየሱስ ያዳነን እርሱን እንድንወድ ሰዎችን በማውደድ እንድናድግ ነው። ጸሐፊው እቺ በጣም መልካም ናት፣ ደግሞም መልካም ማድረግንና ይልና ያላችሁንም ከሌሎች ጋር መካፈልን አትርሱ። አንድ ሰው እኔ ወዳለሁ ብሎ ምንም ነገር አካፍሎ ማያውቅ ከሆነ ያው ቴክስት መላክ ቀላል ነው ልላችሁ ነው። በእኛ ዘመን በጣም ቀላል ነው ያው አይደለ? ማካፈል ያው ጊዜ ማካፈልም በእርግጥ አእምሮ ለሰው ቦታ ስቶ ሼር ማድረግ አንድ ነገር ነው። ማሰብ መውደድ ነው ብዬ አስባለሁ። ላይክ ቴክስት መላክም ተራ ነገር አይደለም። ደህና ነው ወይ ማለት ትልቅ ነገር ነው። ግን የምር የእውነተኛ ኬር የእውነተኛ መውደድ መገለጫ መጽሐፍ ቅዱስ ሁሌም በትይዩ ያመጣውና በእርግጥ ከት የሆነ ደግነት አለ ማለት ጳውሎስ ቆሮንቶስ 13 ላይ በጥንቃቄ የሚያሳየው አንዱ እሱ ነው። ለድሆች ያለኝ ሁሉ ብሰጥ ፍቅር ግን ከሌለኝ ይላል። ያ ማለት አንዳንዴ ለድሃ ሁሉን እየሰጣችሁ ፍቅር ላይ ኖራችሁ ይችላል።
አውጥቶ መስጠት ድዝሚን በፍቅር እየተበሳጨ ሊሰጥ ይችላል። ይህ እግዚአብሔር እንግዲህ አዞኝ ነው እንጂ በአፉ አያወራም። ኦፍኮርስ ግን ይሁን አለ አይደለ? ምን ማድረግ ይቻላል? በዚህ ልባቸው ለዛ ነው ጳውሎስ ቺርፉል የሚሰጡትን እግዚአብሔር ይወዳል የሚለው አለ አይደለ? አንድ ጊዜ አንድ ቤኪ ያን ምሳሌ ሲሰጥ ሁለት ሰዎች ምሳሌ አድርጎ ሰጠና በህይወቱ የሚያውቃቸው ናቸው ነው። ሁለቱም ሀብታሞች ናቸው አለ። አንደኛው ለሴሚናሪ የማይሰጠው ነገር የለም። በጣም ሀብታም ነው፣ ገንዘብ አለው፣ ሊትራሊ ሙሉ ነገር ይሰጣል አለ። አንደኛው ደግሞ አንድ አስረኛው አላ እንደዛ ብላችሁ ካልኩሌት አድርጎ ነው የሚሰጠውና አንድ ጊዜ ሄጂ አወራሁት አለ ላይክ ለወቅቱ አይነት አይደለም። ለምንድን ነው እንደዚህ የምትሆነው? በጣም ብዙ አለ ላይክ እንደዚህ ስናወራ አለ እኔ ከዚህ በላይ ከሰጠው አጉረመርም አለ ላይክ I won't be fine እኔ ደህና መሆን አይመስለኝም። ከዛ ኦኬ that's the point ይላል። if you feel እንደዚህ ማሰብ ተውት፣ አትስጡ ላይክ ይላል። ኢነሰንስ ኦፍ ያው ንፉግነትን መማር አለብን አይደለም፣ ግን ልብ በቸርነት ላቭ የማያደርገው ከሆነ አለመስጠት በሉት ነው። ጳውሎስም የሚለው እሱ ላይ ያለኝም ሁሉ ፍቅር ግን ከሌለኝ ይላል። ኢነሰንስ ኦፍ ፍቅርን ሁለቱ መታየት አለባቸው አለ አይደለ? መልካም ማድረግ ያላችሁን ማካፈል። አንዳንዴ አፍ ብቻ ሆኖ ሊቀር ይችላል። ዮሐንስም የሚያሳስበው እሱን አይደለ? በአፍ ብቻ እንዋደድ የሚለው በገንዘብንም እንስት ይላል። አፍ ገንዘብ መስጠት በዚህ ትልቅ ፍቅር ነው። ግን አደጋው ዊዛውት ላቭ ላይ ላይክ ለሌላው ችግር ርህራሄ ተሞልታችሁ ላሰጡ ትችላላችሁ። ስለዚህ ሁለቱንም ማየት መቻል አለብን። ስለዚህ አንዳንዴ ኤክስፕሬሽኑ የፍቅር የሚታይ የሚዳሰስ ነገር ነው ልላችሁ። ብዙ ጊዜ አየር ላይ የሚያቆዩዋችሁን ሰዎች እንደማይወዷችሁ እርግጠኛ ነው። ማለት የሆነ ራሳችሁ አትሙሉት ያንን የፍቅር ቦክስ። አንዳንድ ሰዎች በአእምሮ ፕሬዘንት ናቸው በእናንተ ሪያሊቲ ውስጥ ግን የሉ። እኛም እንደዛ እንዳንሆን ለሌላ ሰው ላይክ በጣም ፕራክቲካል ራሳችንን መጠየቅ አለብን ልላችሁ ነው። ላይክ መልካም ማድረግ ከዛ ያለንን ማካፈል የምር የፍቅራችን ኤክስፕሬሽን መሆን አለበት፣ መገለጫ መሆን አለበት። በዚህ ለማድረግ የምር ሲሪየስ ነገር ነው። ላይክ ለኢንስቲትዩት ለማንበብ እንታገል። በዛ ልክ በጣም ኮንሰርን መሆን አለባችሁ ልላችሁ ነው። ለዶክትሪኖቻችን የምንጠነቀቀውን ያህል በሞራል ላይፍ በእግዚአብሔር ፊት በክርስቶስ ኢየሱስ ለማደግ መጣር አለበት። እንደ ሃይማኖቱ ተለጣፊ ነገርም መቁጠር የለብን። ይሄ ነው እንግዲህ ትልቁ ኦነር የዚህ የባልንጀራ መውደድን ትልቅ የሚያደርገው። እግዚአብሔር ደስ የሚሰኘው እንደዚህ ባለው መስዋዕት ነው። እግዚአብሔር ከኛ ጸሎትም የሚያተርፈው ነገር የለም። ለነዛ ጸሎቶች ራሱን ፕሬዘንት በማድረግ ቸርነትን ከማድረግ በስተቀር ምንም ነገር ከእናንተ አንድ ሸሚዝ ወስዶ አይለብስም። ይሹን ነው ዛት አንዳንዴ እግዚአብሔርን ብዙ የምናደርግለት ይመስለናል፣ ግን ምንም እንደማታደርጉ ማወቅ አለበት። ዳስ ጉድ። እውነቱን ለመናገር የምር ማሰብ አለብን። ብዙ እንደምናደርግ ካሰብን አደጋ። ቶማስ ዋሰን ይላል ላይክ እግዚአብሔርን ግሎሪፋይ ስናደርግ ሪኮግኒሽን ይላል። ዲፕ ዳውን የክርስቲያን አምልኮ እግዚአብሔርን ለቸርነቱ ሪኮግኒሽን ብቻ ነው እንጂ እግዚአብሔርን ኢሴንሻሊ አይቀይረውም ይላል። እግዚአብሔር የሚለዋወጥ ክብር የለውም። እንደዛ ከሆነ እግዚአብሔር ተለዋጭ ነው ማለት ነው። እኔ ያመሰግንኩ ቀን የእግዚአብሔር ማንነት ትንሽ ከተለወጠ አለ አይደለ? አንድ ጊዜ ዴካርሰን በጣም የሚያስቅ አይነት ምሳሌ ይናገራል። ብዙ ሰው በራሱ አእምሮ እግዚአብሔርን ሲስል የሚያስበው ይላል በቃ እሑድ ሊደርስ ሲል በጉጉት በቃ እነዚህ ሰዎች አይመጡም እንዲህ ሊያመሰግኑ እያለ የሚጠብቅ። ከዛ አንዳንድ ሰው ደግሞ ጊታር በቃ እንትን ሲል በቃ በደስታ በቃ እግዚአብሔርን እንደዛ ነው የሚያስበው ይላል። አእምሮ ላይ ዳዝ ሞስት አይዶላትረስ የሆነ እግዚአብሔርን ማሰብ ነው ይላል። አንድ ነገር አታደርጉለትም። ይሄንንም ኮማንድ ሲያደርግ ማአት ነገር ስለጎደለው የሆነ እግዚአብሔርን ፉልፊል የምናደርገው አድርገን ካሰብን በጣም ሞኝነት። ይሄ ክብር ሊታይን ይገባል ልላችሁ ነው። which is አንዳች ባንሰጠው አንዳች ባንለውጠውም በምናደርገው በጎ ደስ ይሰኛል። which is amazing አይደለ? እግዚአብሔርን ማስደሰት የሚቻልበት መንገድ አለ። አሚን። ያው እግዚአብሔር ከማዘን ወደ ደስታ አይመጣም። እውነት ነው። ያንን መርሳት የለብንም አለ አይደለ? ላይክ
ከሀዘን ወደ ደስታ አይመጣም። ኢትስ ጀስት እግዚአብሔር በሰው ቋንቋ ነው እያወራ ያለው፣ ግን በሰው ቋንቋ መሆኑ ኢትስ አሜዚንግ ለላችሁ። ካልቪን እንደዚህ ይላል for though he can derive no benefit from us yet he regards prayer as sacrifice and so much as the chief sacrifice that it alone can supply the place of all the rest and then whatever benefits we confer on man he considers as done to himself and honors them as the name of sacrifice ምንም የሚጨምርለት ነገር ባይኖርም የከንፈሮቻችንን ፍሬ እንደ ትልቅ ነገር እውቅና ይሰጣቸዋል። ለባልንጀሮቻችን የምናደርገውን ነገር ለራሱ እንደተደረገ አድርጎ ደስ ይሰኛል። እንደ መስዋዕትም ጭምር መስዋዕት ነው የሚል ክብርንም በፊቱ በመስጠት ይቀበለዋል ይላል። ካልቪን እንደዚህ ይላል። ይሄን ይዞ የምር ላሳስባችሁ ነው። But with this doctrine is connected an exhortation which ought powerfully to stimulate us to exercise kindness towards our neighbors. For it is not a common honor that God should regard the benefits we confer on men as a sacrifice offered to himself, as that he so adorns our works, which are nothing worse, as to pronounce them holy and sacred things acceptable to him. ይሄ ውስጡ ኤግዞርቴሽንም አለ ይላል። ኧረ እዩ የተሰጣችሁን ክብር የሚል እርሱም የማይረቡ ስራዎቻችንን እንደ ስጦታና እንደ ሳክሪፋይስ ይቆጥራቸዋል። ይህ ቀላል ክብር አድርጋችሁ አትቁጠሩ ይላል። እኔ ትዝ የሚለኝ በጣም ልቤን የነካው በተለይ ቲቶ ላይ ሲያወራ ምን ይላል? ባሮች ሆይ እግዚአብሔር በእናንተ ስሙ ስለተጠራ ስለ እምነታችሁ ስትሉ ተጠንቀቁ የሚለውን ወሰደና ምን ይላል? አስቡ፣ አንድ የባሪያ ህይወት ስሙ ራሱ በቁጥር ሊጠራ ይችላል። 13 ቁጥር 14 ቁጥር እየተባለ ያንተ ህይወት የእግዚአብሔር ስም የሚጠራበት ነው የሚለው it's an honor ይላል። ለባሮች የተሰጠ ህይወታችሁን አትቀይሩ፣ እዛው ኑሩ፣ እግዚአብሔር የራሱ ስም እንደከበረ ይቆጥራል ይላል። እኛም ተራ ሰዎች እናስቡ ይህችን ተራ ህይወት ቢ ሲሪየስ ልላችሁ ነው። ለሰዎች ካይንድ መሆን ደግ ለመሆን መጣርን የህይወታችሁ ተጨማሪ አድርጋችሁ እንዳታስቡ ብዬ ትልቅ ክብር ነው ልላችሁ ነው። ሰዎችን በመልካም መውደድ ከዛ በበጎ ለሰዎች ለመመለስ መጣር። አሁንም ካልቪን the word communicate has a wider meaning than to do good, for it embraces all the duties by which men can mutually assist one another, and it is true mark or a proof of love when they who are united together by the Spirit of God communicate to one another. የምር የፍቅር እውነተኛ መገለጫ ነው አንዳችሁ ለሌላችሁ ስጡ የሚለው፣ በተለይም ደግሞ ለእግዚአብሔር ቤት ሰው። ነገር ግን እቺ የመጨረሻ ነው። እቺ ማሳሰቢያ ወሳኝ ናት። ሁለቱም የሚቀርቡት በማን በኩል ነው ይላል? በክርስቶስ ኢየሱስ በኩል። አምልኳችንም መስዋዕቱ ነው የሚቀርበው በክርስቶስ በኩል ነው። በጎ ስራዎቻችንም በክርስቶስ ኢየሱስ ነው የሚቀርቡት። ምንድነው ታዲያ ወሳኙ ማሳሰቢያ? ይሄን ላንብብላችሁ። አይ ዊሽ በእንግሊዝኛ ባላነበው ግን ስሙኝ። we must lay this down on this altar ማርቲን ሪ ነው የሚለው not depending on any merit of our good deeds but only on what our great high priest has achieved. God is pleased with such sacrifice, with adoration and a gift to the needy offered up in this way. He will accept the offering with pleasure and will accept and bless them through Christ. ምን እያለ ነው? በቀላሉ ብትሉ በጎ ስራችንን አምልኳችንንም ስናቀርበው ነው በጎ ስራችንን ስናደርግ እግዚአብሔር በክርስቶስ ምክንያት እንጂ ስለ በጎነት አይቀበለኝም የሚለውን መመስረት አለብን። ብዙ ሰዎች ይቀይሩት ነው ይላሉ በክርስቶስ ስራ ላይ። ሮማን ካቶሊኮችን በሉ ኤስተርን ኦርቶዶክስ፣ የተለያዩ ሃይማኖቶች የሚሉት ምንድን ነው? ኢየሱስ ከዛኛ በጎ ስራን ጨምርና ሁለቱ ተጋጥሞ ያድነናል። የዚህ ተቃራኒ ነው ይሄ። በጎ ስራዬን ራሱ ማቀርበው በክርስቶስ ምክንያት ተቀበለኝ ብዬ ኦልሬዲ ስታብሊሽ ማድረገው ስራዬን በክርስቶስ ስራ ላይ በክርስቶስ ስላጸደቀኝ እንጂ
በዚህ ስራዬ ለእግዚአብሔር በጎ አደርጋለሁ ብዬ ደፍሬያለሁ። ያ ማለት ዋሰን እንደሚለው እያንዳንዱ የጸሎት እንባ ራሱ በክርስቶስ ደም መታጠብ አለበት ይላል። የእግዚአብሔር ብዙ ይቅርታ ያስፈልገዋል ጸሎቶቻችን ሲል ራሱ። እኛ ብዙ ጊዜ አለመጸለይ እንደ ኃጢአት፣ ከዛ መጸለይ እንደ ጽድቅ ነው የምንቆጥረው። ግን ኢቨን አወር ወርሺፕ በክርስቶስ ደም ይቅርታ ያስፈልገዋል። ይህ ግን ሊያበረታታን ይገባል። ካልቪን የባሪያና የእግዚአብሔር ልጆች ልዩነት ይሄ ነው ይላል። ባሪያ የተሰጠውን ታስክ ይወስድና ፍጹም በሆነ መንገድ ካልጨረሰ መቶ ስራዬን ጨርሻለሁ ብሎ ለመናገር አይደፍርም። ጌታ ኢየሱስ ምሳሌው ላይ እንደተናገረው እኛ የማንጠቅም ባሮች ነን በሉ ይላል። የሚገባንን ያደረግነው እንደሚለው ነው። ባርነት በሆነ ሴንስ እንደዛ ላይክ ካደረጋችሁ ባሪያ ስለሆናችሁ ማድረግ ያለባችሁን ያደረጋችሁት ይላል። ልጆች ግን ይላል ስራ ይሰጣቸውና ይሰራሉ አለ። ሜቢ ብዙ ጉድለት አለ ግን እንድታዩ እፈልጋለሁ። ምክንያቱም ነው ከዚህ በኋላ ከቤት ይውጣ እንደማይባል ያውቃል ይላል። እናንተም ይላል በክርስቶስ ኢየሱስ እግዚአብሔር የተበላሸ ስራችሁን ራሱ ስለሚቀበል ኑ ለእግዚአብሔር መስዋዕት ይዘን እንቅረብ። እግዚአብሔር ኃጢአት ያጎደፋቸውን በጎ ስራዎቻችንን ጭምር ስለማይጥላቸው። ያ አንዳንዴ ለሰው ስጦታ ገዝታችሁ ሄዳችሁ መሀል ላይ አንድ ኢቭል ቶት ነክቶ ሊያልፍ ይችላል። አሁን ይህን አስቤ የጄን ስጦታ ልስጥ ወይ ልትሉ ትችላላችሁ። ገብቷችኋል? እነሰንሶ ቴንት ያደርገዋል። የሆነ ክፉ ነገር ይመጣና ያበላሸውና ዲስካሬጅ ያደርጋል። ግን ለራስ ጎ ፎርዋርድ ቢጎድልም ይሄ ስራዬ በጎ ይሆናል ብዬ መጀመሪያ ኢቨን በጎ አድርጋችሁ እንደጨረሳችሁ ቢሰማችሁ ዶንት ቢ ሞኝ አንሁን። የእግዚአብሔር ይቅርታ ያስፈልጋል በጎ ስራዎቻችን። እንደዚህ ወንጌል ለበጎ ስራ የሚያበረታታ ወንጌል የለም። ፌል ብታረጉስ በወድቅስ? ዮሐንስ መልእክት ላይ ይላል ልጆች ኃጢአት አታድርጉ። ኃጢአት ብታረጉስ ኢየሱስ ጠበቃ አለላችሁ። አይ ሚን ዳትስ ዘ ሆል ሪዝን በሰማይ ላይ ያለው ሶ ቀጥሉ። አሁን ጳውሎስም ሮሜ 6 ላይ እንደዛ ነው የሚለው አሁን ከጸጋ በታች እንጂ ከሕግ በታች አይደላችሁ you are safe እያለ in case obedience በመሃል ቢበላሽስ ከተበላሸበት መልሼ እቀጥላለሁ። ገብቷችኋል? ለነሰንስ ኦፍ በክርስቶስ ኢየሱስ እናቅርብ ለራስ ቢ ጉድ። ይህንን ማለት አለብኝ። ላይክ ሰዎችን ለመውደድ እንታገል፣ ያለንን አቅም ሁሉ ተጠቅመን እርሱ እናርግ። በጎነትን፣ መውደድን፣ ትህትናን ይበላሻል፣ ከዛው እንቀጥላለን። እግዚአብሔር ስለሚቀበል ማለት ይህ ይምር አያችሁ። ጥሩ አድርጋችሁ ካልሰራችሁ አልቀበልም የሚል እንትን የለም፣ ዲማንድ የለም። ኢቨን ኳሊፋይ የተደረገው ይዛችሁ ኑ በክርስቶስ ኢየሱስ ነው የተባለው እና በብዙ ካልቪን ይላል እግዚአብሔር በብዙ ይቅርታ የተበላሹ ስራዎቻችንን ይቀበላል። እግዚአብሔር ስራዎቻችንን እንደ ሌሎች ሰዎች ስራ ሲሪየስሊ ካየው የማንም ስራ በእግዚአብሔር ፊት አያልፍም ይላል። ግን በልጁ በክርስቶስ ኢየሱስ የሚመጡ ስራዎችን እግዚአብሔር በክርስቶስ ኢየሱስ ትሪት ያደርጋቸዋል። ላይክ አሜን። እንደውም እሱ በቀላል ያን ያህል ሲሪየስሊ አያየውም። እየፈለገ የቱ ጋር የተበላሸው እያለ አይሰረስረውም። ጀስት አላረለ እንትኑ ላይ እስካሁን ተደርጎ ሲያልፍ ማት ሬድ ላይት እየተባለ ያልፋል። ስለዚህ ራስ ጉድ እግዚአብሔር እንዲረዳን እግዚአብሔርን ለምነን እንጨርስ። እግዚአብሔር አባታችንና አምላካችን ሆይ ስለ ቸርነት በእውነት እናመሰግናለን። አንተን በልጅ በክርስቶስ ኢየሱስ እንድናውቅህ ስላረክ እውነተኛ የሆንከውን አምላክ እንድናውቅህ እንድናይ ስላረክ በእውነት እናመሰግናለን። እውነተኛ አምልኮ ምን እንደሆነ እንድናስብ ስለረዳህን ተመስገን። በልጅ በክርስቶስ ኢየሱስ እኛን የረከስነውን ኃጢአተኞች ስለምትቀበለን በእርሱ ደም አጥበህ ወደ ቤትህ ስለምታስገባንም ደግሞ ስላስገባህን እናመሰግናለን። በፊትህም ሌሊትና ጠዋት ማታ እንድንቀርብ በፈለግነው ሰዓት ደጅህን ማንኳኳት እንድንችል ዘንድ ሰው ንጉሥ ፊት ለመቅረብ ብዙ መንገድ ማለፍ አለበት። እኛ ግን በፈለግነው ሰዓት ወደ አንተ እልፍኝ መግባት እንደምንችል በወንጌልህ በልጅ በክርስቶስ ኢየሱስ ስራ ተነግሮናል። እግዚአብሔር አባት ሆይ ምንም እንኳ ክፉዎች ኃጢአተኞች ብንሆንም ይህን አይነት በልጅ ስጋ በልጅ መጋረጃ በኩል አዲስ ደጅ ስለከፈትክ ወደ አንተ ቅዱስ
ቅድስት ቅዱሳን ወደ ውስጥ ማደሪያ መግባት እንድንችል ስለከፈትክ እናመሰግናለን። ይህን ሃይማኖት እንድናውቅ አይኖቻችንን ስላበራም እናመሰግናለን። እግዚአብሔር አባት ሆይ በዚህ ቸርነት ስለተቀበልከን ደግሞ አንተን መምሰል እንድንችል ዘንድ ሕግህን ስትሰጥ በሕግ ውስጥ ያንተ ማንነትም ነውና የሚታየው። አንተ የምትሰርቅ አምላክ አይደለህም። አንተ ቅዱስ አምላክ ነህ። የምትገል አምላክ አይደለህም። አንተ ሕይወትን የምትቸር አምላክ ነህ። ኃጢአትንም ስትቀጣ የምትቀጣው ሕይወትን የምትወድ አምላክ ስለሆንክ ነው። እግዚአብሔር አባቴ በዚህ አይነት መረዳት ደግሞ አንተን ለመምሰል የምንተጋ እንድንሆን አንተን ለመምሰል ልጅህን ኢየሱስንም ደግሞ የተገለጠውን ለመምሰል የምንተጋ ሕዝብ እንድንሆን ይህ በፊትህ እጅግ የከበረ ለዶክትሪኖቻችን በምንጨነቀው ልክ በፊትህ የሕይወት ማማርም የተወደደ እንደሆነ እንዲታየን፣ ነገር ግን እኛ በልጅ በክርስቶስ ኢየሱስ ይቅርታ የሚታይ ሕይወትን ስለሰጠህን በዚህ እምነት በፊትህ እንድንቀርብ በዚህ ድፍረት በፊትህ እንድንመላለስ ሰዎችን ለመውደድ ነፍሳችንን ማስፋት እንድንችል ዘንድ ለመጨነቅ ስለ ሰዎች ለማሰብ አእምሯችንን እንድንከፍት እንድትረዳን እንደምናለን። ምን ያህል ጠባብ ልብ እንዳለችን ታውቃለህ። እግዚአብሔር አባት ሆይ በፍቅርህ በአንተ ታላቅነትህ በልጅ በኩል በሰራው ስራ ልባችንን እንድትከፍት እንለምንሃለን። ስለ ሁሉ ነገር ስም ብሩክ ይሁን። በጌታችን በኢየሱስ ክርስቶስ ስም አሜን።